የሀናን ሜዲካል እንዲሁም ደግሞ ውጤቱ መጭበርበሩ አጭበረበሩት አይደል? አው ጥዋት አስቀድሜ ቪዲዮ ሰርቼላችሁ ነበርና ያን መረጃ ነበረኝ። ዝም ብዬ አይደለም የሰራሁት። ያው ከሰዓት ቪዲዮአቸው ለቀቁ። እንዳልኳችሁ እንትኑ ተጭበርብሯል። የምር አላይም ብያለሁ። ከዚህ በኋላ ይሄን ውጤት አስተካክሎ ቦታው እስካልመለሱ ድረስ እኔ አላይም። ይህ እንዴ አይ ጉዳቸውማ ማየት አለብኝ። ጉዳቸው ግን ለምን አስፈለገ እንደዚህ? ይህ ሁሉም ህዝብ መዋሸት ህዝብን መናቅ አይመስልም ወይ? ሌላው ሰው ደግሞ ከእናንተ ምን ይማር? ለምንድን ነው እንደዚህ ያደረጋችሁት? ኮመንት አታዩም ወይ? ሰው ያው አስተያየት መቀበል ግድ ነው። አስተያየት እየተሰጣችሁ ነው። ኢቭን በቲክቶክ ጭምር፣ በዩቱብ ሳይሆን በቲክቶክ ጭምር አስተያየት እየተሰጣችሁ ነው። ግን ይሄ ህዝብ ኦዲየንስን፣ ተመልካችን፣ አድማጭን መናቅ አይሆንም ወይ? ለምንድን ነው እንደዚህ የተደረገው? ከዛስ እኛ መተን ምንድን ነው የምንማረው ከእናንተ? እንደተለመደው ውሸት ማጭበርበር፣ ይሄ ማጭበርበርን፣ ይሄ መካድ ምናምን ኖርማ ነው። ግን እናንተ የተሻለ አድርጋችሁ ካላስተማራችሁ፣ እኛ ከእናንተ የተሻለ ነገር ካልተማር፣ እዛው ያለው ነገር ከሆነ ይሄ ውሃ ቅዳ ውሃ መለስ ማለት ነው። በድንጋይ ላይ ውሃ ማፍሰስ ነው። እጅ የምር እኔ ብቻ ሳይሆን ተመልካች ሁሉም ደብሮታል። ዛሬ ኮመንት ካያችሁ ማለት ነው፣ ከሰዓት ቪዲዮ ለቀው ነበረ። ያን ቪዲዮ ካያችሁ ሁሉም ያው እያጉረመረመ ነው በየቤቱ። አንዳንዴ የተመልካች ያው እንትን ነው፣ ክብር ይኖራችሁ። ያለ ተመልካች እናንተ ምንም ናችሁ። ተመልካች ማክበር አለባችሁ። የሆነ አንድን ነገር ስትሰሩ የግድ የሆነ ሰው አስተያየት ይሰጣቸዋል። ካልሆነ ሁሉም መልካም ከሆነ መልካም አይደላችሁ ማለት ነው። ከዚህም ስራ ውጪ ሌላም ቢሆን ማለት ነው። እንደዚህ የህብረት የሚዲያ ስራ ስትሰሩ አንድ ቪዲዮ ለመስራት ብዙ እንትን አለው በነገራችን ላይ። ነገር ግን ይህ ሁሉም ህዝብ ስለሚከታተላችሁ እናንተ ህዝቡን አላከበራችሁም። ህዝቡ ማክበር ግዴታ አለባችሁ። ኦዲየንሳችሁ ማክበር ግዴታችሁ ነው። አንድን አስተያየት ስትሰጡ አስተያየትን ማንበብ አለባችሁ። አኪድ ታነባላችሁ፣ ታያላችሁ። ግን ንቀት ይመስለኛል እኔ ማታስተካክሉት። የምር እንደ ዩአዳ ድራማ እንዳይሆን። ዩአዳ ድራማ እንደዛ በመጨረሻ ተቋርጠው ማለት ነው። በቃ እይታ ምናምን ሲጠፋ ነው አይደል? የሆነ ነገሩ እንደ ይሄ ምንድነው ጠንቋይ ቤት ምናምን ምናምን። በቃ ህዝቡ ከዚህ ምን እንማር አለ። ከዚህ ምንድነው የምንማረው? ስለዚህ ይህ ነገር እንደው ብዙ ሰው ተው ሲተው ደግሞ እናንተ እንዳደረጋችሁት እናንተ ያው ሌላ ቲም ነው ያው ታውቃላችሁ። ዩአዳን ድራማ አሪፍ ድራማ ነበረ። አመጣጡ ልክ እንዳሆኑ ማለት ነው፣ እንደ ሉዓዊ ነበረ። ሁሉም ብዙ ተከታይ በሰዓቱ ሰው ወዶት ብዙ ነገር እየተማርበት ግማሽ አካባቢ ሲል ያው የምትከታተሉ ታውቃላችሁ። ከዛ በኋላ ምን ሆነ? መከራ፣ ሀዘን። በዛ ላይ ደግሞ ጠንቋይ ቤት ምን ቤት ኢጣን ማጨስ፣ ቡና መቁላት ምናምን እየየ ማለት እዛው ማጓራት ሆሆ ማለት ኧረ ባከጂ። ከዛ እንደዛ ሲል ህዝቡ ዋለ እስከ ማየት መስጠላት ድረስ ሄዳችሁ ኮመንት እንድላችሁ ብታዩ። ከዛ በኋላ እነሱም አቆሙ። ምን ማስተባበያ ሰጡ? የጊዜው በኦዲዮን ስምንት ስላለ እስከሚስተካከል ድረስ ምናምን እንደዛ ነገር ነው የተቆረጠው። ይሄ ኮሚኒቲ ላይ የጻፉት ማለት ነው። ስለዚህ ይሄ ኖላዊ ይሄን ድራማ እንደ እነሱ እንዳይሆን። ለምን ሁሉም ነገር ተመልካች ነው የሚያዩት። እናንተ እዛ ቲሙ ብቻ አይታችሁ አይደለም እንትን የምትሉት። ስለዚህ ተመልካች የተመቸውን ያልተመቸውም በድራማው ባየው ነገር ነው አስተያየትም እንትን የሚሰጠው ማለት ነው። ስለዚህ እናንተ የተመልካች እንትን ያው ማክበር አለባችሁ፣ ግዴታም ናችሁ። የምታሻሽሉት ማሻሻል፣ የምትጨምሩት የምትቀንሱ ነው እዛው ማስተካከል ነው። ዝም ብላችሁ እዛው ይሄን አይሆን ካለ አላስ ተቀበሉ እንዴ። እሺ ከዚህ በኋላ ሰው እንዴት አድርጋችሁ የምታመጡት? እሺ እኛ ከዚህ ምን እንማር? ከዶክተሩስ ምን እንማር? ያው ዶክተሩ ተፈራቶ ነው። የዚህ ሁሉም መንስኤ ደግሞ ባዩሽ ነች። ጠዋት ነግሬያችሁ ነበር። የዚህ ሁሉም ባዩሽ ነች። አያችሁ አይደል? ስለዚህ እንደዚህ አይነት ሀታ ዶክተሩ እሺ ባዩሽ ኖርማል የተማረ ሰው ያው እንትን ነው የሚባለው አይደል እንዴ? የምንም ቢሆን የፍቅረኛውም ይሁን የምንም በቃ በሀቅ መስራት አለበት። ፍቅረኛው እንዳትገደል ወይም ደግሞ ፍቅረኛው እንዳትወሰድ ወይም ደግሞ እሰቡን። አንዳንዴ በቃ የእውነት ኖራችሁ የእውነት መሞት አለባቸው። ይህ ድራማ ነው አይ ነው አውቃለሁ። ግን ቢሆንም እንደዚህ አይነት ሰዎች እንትን ልገድልብን ታዲያ የውሸት እኔ እንትን ልሰራ አልሰራ ብንላለሁኝ። አንድ ነብስ
በዛ በሰራው ስራ ቀጣለሁ። ያለ አግባብ አንድ ሰው ሀቁ ያልሆነ ነገር ሀቁ ነው ብዬ ሰርቼ የማይገባው ነገር የእሱ ይገባዋል ብዬ ሰጥቼ የሚገባውን ትቼ የማይገባውን ሰጥቼ ከዚህ ከመኖር ለምን ይጸጽተኛል? ለምን ትጸጸታለሁ? ጸጸት ደግሞ ጥሩ አይደለም። ያልሆነ እውነት ልባችሁ እያወቃችሁ እውነቱ ነገር እንትን ብላችሁ እንደ ውሸት የምታወሩ ከሆነ ይህ የልባችሁም ያው አያስችላችሁም። ሲጀመር ማለት አእምሯችሁ ይመላለሳል። ስለዚህ የእውነት እንደዚህ ባለሙያዎች እኔ ማለት እንደዚህ ባለሙያ ሆናችሁ ደግሞ በእንደዚህ አይነት የምትሰሩ በተለይ ደግሞ በጤና ላይ በእንትን ላይ ሆናችሁ የፍቅረኛችሁ የቤተሰቦቻችሁ የአባትነታችሁ ስትሉ አይ ወንድምህን እንትንልብሃለሁ እህትህን አስወግድ ይሄን ካልሰራ ተብሎ አስገድዶ ይሄ የተሰጣችሁን ስራ በአግባብ እየተሰራችሁ አይደለም፣ በአማና እየሰራችሁ አይደለም፣ በጥቅማ ጥቅም ነው። ስለዚህ እንደዚህ አይነት ነገሮች የምር ቢቀር እንደ ማስተማሪያ ነገር ብንማር ከእናንተ ምን እንማር? ይሻውን ማጭበርበር መሀረስ ተለመደ በቃ። እና እዚህ ኖርማሊ ነገር ያየ ነው። በድራማ መኮ ማጭበርበር እንድገመው እንዴ? አንድ ነርስ ጋውን ለብሶ ሲገባ ዝም ብሎ አይደለም፣ ብዙ ኃላፊነት አለበት፣ የተጣለበት ነገር አለ። በተለይ ደግሞ እንደዚህ የሰው ህይወት ከፈጣሪ በታች የሚያድነው የፈለገው ፍቅረኛው በዚህ መጭበርበር የለበት። ይሄ ስራ ይሄ ካልሰራ ጥይት ይጠገንባ ጠግነው እንዲህ ለምን ጠግን አይደለም ትከለው። እኔ አልሰራም የውሸት። ስለዚህ እንደዚህ አጭቤ ሰዎች ስላላችሁ እንደዚህ አይነት ነገሮች ይቅርባችሁ። የምርጡ አይደለም። ምክንያቱም እኛ እንማራለን፣ የምንወስደው እንወስዳለን። እዚህ ጋር አሁን ይሄ ዛሬ እንደዚህ ተሰራሽ ያልሆነ ሜዲካሉ ተለወጠ፣ እርግብ ነች ልጅ ተባለ አይደል እንዴ? አሁን ይሄ ዶክተር ሰላም አለው፣ ሰላም ያገኛል። አንቺ ዝም በይ ይሄ ድራማ ነው የሚልም አይጠፋም። መቼ ያጣው ይሄ ድራማ ነው ግን ኖርማል ቢሆን ይሄ የተለመደ እንደዛ አይነት ነገር ግን ጥሩ አይደለም። የምር ይሄ ህዝቡን ማታለል፣ ህዝቡን መዋሸት ነው። እኛም ከእናንተ የምንወስደው ነገር የለም። እንደው የምንወስደው ነገር ቢኖር እዚህ ጋር እንትኑ ዶክተሩ ይሄን እንትን ቀይረው ካልሆነ ይሄን የጓደኛህን ፍቅረኛህን ጸጉር ላጫት እኔ አልቀይርም ብሎ በዚህ በቃ ሰው በጣም ይማርበት ነበረ። አሁን እሺ ከኋላ ውጤቱ ልጁ ተያዘ የሆነ ነገር ምናምን ፎቶ ይመጣል ቦታ ሲገባ በምን ነገር አስተባብሎ አሁን ሀና ትሆናለች ወደ ኋላ ማለት ነው። ስለዚህ ይሄ ከጥቅም በኋላ ካጨርብ አሳስቶኝ ሊል ነው፣ ተሳስቼ ሊል ነው፣ የምወዳት ሰው ሊል ነው። ኖ የተቀባይት የለውም። አሁን ወደ ሀና መምጣቱ አይቀርም፣ ውጤቱ ይመጣል። ምክንያቱም ባዩሽ እየፈለጉ ነው። ፎቶውን እንትኑ የሰረቁት እነዛ ልጆች ናቸው። እሷ ደግሞ የዚህ ፐርፐዝ ነው አለችው። ልጆች ደግሞ የዚህ ፐርፐዝ እንደሚውል አያውቁም። ደነገጥን አሉ። እሺ አሁን እሷም ትያዛለች። ለምን እንደተጠቀመች እንትላለች። የእነሱ እንዳለ ሆኖ ዶክተሩ ደግሞ ለምን እንደዚህ እንዳደረገ ይሄን ጠይቅበታል። በተማረ ሰው ወይም ደግሞ በእንደዚህ የሆነ ሰው ደግሞ ትልቅ ሰው ትልቅ ራን ፈጣሪ በእንደዚህ አይነት ስህተት ያኔ ምንድነው ምን ልበላችሁ ድርጊት እጅግ በጣም ነው የሚያስጠላው። ተማረ ከተባላችሁ ከዶክተር ተብላችሁ እኔ ባዩሽ ምናልባት ያው ተቀበለች እነዛ ልጆች ብር ከፍላ ሊሆን ይችላል። ኤኒቲንግ ደግሞ ይሄም እንዲሰራ አስፈራርታው ይሆናል። ያው አስፈራርታዋለች መሽጉጥ ምናምን ያው እሷ ባትቀርብም በሰውን እንትን ብላ፣ ግን ዶክተሩ ከሱ የሚጠበቅበት ትክክለኛ ነገር ሰርቶ ግደሉኝ፣ ፍቅረኛዬን ውሰዷት። በቃ ያኔ ህዝቡ በጣም በቃ የእውነት ይኖርበት ነበር፣ ይማርበትም ነበረ። በቃ ከዚህ ዶክተር ተማሩ። ይሄ ነው ያደረገው። በቃ የእውነት ነው ቆመው ፍቅረኛው ሳታሳስበው ራሱን እንትኑ ሳያሳስበው የራሱ ህይወት። ስለዚህ ከዚህ ሁሉም የራሱን እንትን አሳልፎ የእውነት ስለቆመ ሁሉም ከሱ ጋር ከሱ እንማር ይል ነበረ። አሁን እሺ ተመልሶ ቤተኛው ማድረገው የሀና ሊሰሩት ነው ውጤቱ። እሺ ከዶክተሩ ምንድን ነው የምንማረው እኛ እንዴ? ባዩሽም ለህግር ልትቀርብ ትችላለች፣ እርግብም ልትቀርብ ትችላለች። ከዚህ በኋላ ያለው ምንም እንትን የሚያስተምር ያለ አይመስለኝም። የሚያስተምረው የነበረው ዶክተሩ በትክክል በቃ አይ አልሰራም ከፈለጋችሁ ግደሉኝ ብሎ ይሄን ቃል ሰጥቶ ከዛ እውነተኛውን ሰርቶ ቢያሳይ በቃ ሰውን ከዛ ይማራል። በቃ የእውነት መኖር የእውነት መስራት ከእውነት የሚበልጥ ነገር የለም። ያው ብላለች ሰሞኑ ሀና ራሷ ምንድነው ሁሉም ነገር ልትሰርቂ ትችያለሽ፣ ሁሉ ነገር
እውነት ግን አትሰርቅም ብላለች። ኤግዛክትሊ እውነት አይሰረቅም። ስለዚህ ሁሉም ነገር የታዘዘውን እንትን ብሎ የእውነት ቢኖር በትክክለኛ ውጤቶች እንደመጣ ቢያስረክብ ጥሩ ነበር። ምንም ይደቀንበት ምን። ስለዚህ ምንም ዛሬ ደስ አላለኝም። የምር ከፍቶኛል። በጣም ደብሮኛል። ላችሁ ፈልገኝ ነው። ሰላማችሁ ይብዛ።